በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን ተነስቷል። አዎን በእውነት ተነስቷል። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ አደረሰን። ቃል በገባነው መሰረት የእግዚአብሔርን ቃል በየዕለቱ ለማንበብ እንድንበረታታ አብረን መጽሐፍ ቅዱሳችንን እናነባለን። ስለዚህ ይሄ አዲስ ፕሮግራም ነው የሚሆነው። እንደ እግዚአብሔር ፈቃድ እርሱን አጋዥ አድርገን በቅዱሳን ምልጃ ተማጽነን ወላዲተ አምላክን ይዘን ሕያው የሆነውን የእግዚአብሔርን ቃል እናነባለን። መጽሐፍ ቅዱሳችንን እናንብብ የሚል ነው ፕሮግራማችን። ስለዚህ የምንጀምረው ከታላቁ መጽሐፍ የመጀመሪያው ክፍል የመጀመሪያው መጽሐፍ የሆነውን ዘፍጥረትን ነው እንግዲህ የምናነበው። ዘፍጥረት ትልቅ መጽሐፍ ነው። ዘፍጥረትን ካልተረዳን መጽሐፍ ቅዱስን መረዳት አንችልም። ሁሉ ነገር ተመልሶ የሚሄደው ወደ ዘፍጥረት ነው። ስለዚህ እግዚአብሔር በረዳን መጠን ዘፍጥረትን እንመለከታለን። አነባበባችንም ብዙ የእኛን ማብራሪያ አናስቀምጥም። ያንን በሌላ ክፍል ሰፋ ባለ ሁኔታ የምንማርበት ጊዜ አለን። እዚህ ላይ ግን በዋናነት ትልቁ ትኩረት መጽሐፍ ቅዱሳችንን ማንበብ ነው። ራሱ መጽሐፍ ቅዱሱን በእርጋታ ማንበብ ታላቅ መንፈሳዊ በረከት እንዳለው ልናስተውል ይገባል። ስለዚህ የመጀመሪያው የምናደርገው መጽሐፍ ቅዱሳችንን እናነባለን። አልፎ አልፎ መጽሐፍ ቅዱሱን ካነበብን በኋላ ግን አንዳንድ ማብራሪያዎች ምናልባት ትኩረት ልንሰጥባቸው የሚገቡ ነገሮች ካሉ እነዚያን ጠቆም ለማድረግ እንሞክራለን። ዘፍጥረት ራሱ በእያንዳንዱ ምዕራፍ ላይ ከበድ ያለ ርዕስ ስላለው ብዙ ምዕራፍ አናነብም። አንድ ምዕራፍ ነው የምናነበው። በየቀኑ እግዚአብሔር ቢረዳን አንዳንድ ምዕራፍ ለማንበብ እንሞክራለን። እንግዲህ እስከዚህ መግቢያ ነው። እግዚአብሔር አምላካችን ሁላችንንም እንዲረዳን ቅዱስ ፈቃዱ ይሁንልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔርም በውኆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይክፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትንም ውኆች ለየ። እንዲሁም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን። እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ መከማቻውንም ባሕር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድር ዘርን የሚሰጥ ሣርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሣርንና ቡቃያን እንደ ወገኑ ዘሩም ያለበትን ፍሬን የሚያፈራ ዛፍን እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሦስተኛ ቀን። እግዚአብሔርም አለ፣
ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ ብርሃንና ጨለማንም እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን። እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ ከሰማይ ጠፈሮች በታች ይብረሩ። እግዚአብሔርም ታላላቆች አንበሪዎችን ውሃይቱ እንደ ወገኑ ያስገኘቻቸውንም ተንቀሳቃሾቹን ሕያዋን ፍጥረታት ሁሉ እንደ ወገኑ የሚበሩትንም ወፎች ሁሉ ፈጠረ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙም፣ የባሕርንም ውሃ ሙሏት፣ ውኆችም በምድር ላይ ይብዙ። ማታም ሆነ ጠዋትም ሆነ አምስተኛ ቀን። እግዚአብሔርም አለ፣ ምድር ሕያዋን ፍጥረታትን እንደ ወገኑ፣ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደ ወገኑ ታውጣ። እንዲሁም ሆነ። እግዚአብሔር የምድር አራዊትን እንደ ወገኑ አደረገ፣ እንስሳውንም እንደ ወገኑ፣ የመሬት ተንቀሳቃሾችንም እንደ ወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባሕር ዓሦችንና የሰማይ ወፎችን፣ እንስሳትንና ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም። የባሕርን ዓሦችና የሰማይን ወፎች፣ በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ። ለምድርም አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሁንላቸው። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን። በፍጡር የሚያመልክ የተረገመ ይሁን። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። በጣም የሚገርም የመጽሐፍ ቅዱስ መክፈቻ የሆነውን ታላቅ ምዕራፍ ነው ያነበብነው። በአስትሮኖሚ ትልቅ የመጨረሻ ደረጃ ላይ ከደረሱት ጠፈርተኞች ጀምሮ የሃይማኖት ሰዎች ሁሉ ያነበቡት ክፍል ነው። ሰሞኑን ይህንን ክፍል ወደ ጠፈር የመጠቁ በመንኮራኩር ዓለምን የዞሩ ሲያነቡት ሰማው ነበረ። እንግዲህ እንደምታዩት መጽሐፍ ቅዱስ ሀሎተ እግዚአብሔርን እርግጠኛ የሆነ ነገር እንደሆነ በማሳመን ነው የሚጀምረው። እግዚአብሔር እኮ ለመኖሩ ይሄ ማስረጃ አለ፣ እንዲህ ማስረጃ አለ በማለት አይደለም የሚጀምረው በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ በማለት ነው የሚጀምረው። በዚያ ውስጥ ግን በመጀመሪያዎቹ የመጽሐፍ ቅዱስ ክፍሎች ውስጥ አስደናቂ ነገርን እናገኛለን። የምናገኘውም ያ ሚስጥረ ሥላሴን ነው። ሁሉን በያዘ ሰማይና ምድርን የሚታየውንና የማይታየውን በፈጠረ በእግዚአብሔር አብ እናምናለን ብለን በአንቀጸ ሃይማኖት በጸሎተ ሃይማኖት እንደምንናገረው እግዚአብሔር አብ ሰማይና ምድርን እንደፈጠረ የሚያሳየንን ቃል እናገኛለን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። እግዚአብሔር ሰማይንና ምድርን የፈጠረው ደግሞ በመንፈሱና በቃሉ ነው። ይህም ሊታወቅ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ። የእግዚአብሔርም መንፈስ ቅዱስ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበረ ይላል።
ከዛ ስለ ቃሉ ደግሞ ሲናገር እግዚአብሔርም ብርሃን ይሁን አለ ይላል እና በቃሉና በመንፈሱ ዓለምን ፈጥሯል። ስለዚህ ዓለም የተፈጠረው በሥላሴ ሥራ ነው። ዓለም የተፈጠረው በሥላሴ ሥራ ነው። ስለዚህ አንደኛ እግዚአብሔር በአንድነቱ በሦስትነቱ ዓለምን ፈጥሯል። ሁለተኛ የፈጠረው ደግሞ ሁሉ ነገር መልካም እንደሆነ ደግሞ እናያለን። መልካም እንደሆነ አየ፣ መልካም እንደሆነ አየ ሲል እናገኛለን። መጨረሻ ላይ እጅግ መልካም የሆነውን ነገር ደግሞ ሲፈጥር እንመለከታለን። ዘፍጥረት ምዕራፍ 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዚህ እግዚአብሔር ሰውን በመልኩ በምሳሌው ፈጥሯል ማለት ከእርሱ ጋር ኅብረት እንዲያደርግ ስሙን እንዲቀድስና ክብሩን እንዲወርስ ከእርሱ ጋር አንድነት እንዲኖረው እግዚአብሔር በጸጋው ሰውን ፈጥሯል። በዚህ ውስጥ እኛ የሰው ልጆች ያለንን ክብር፣ እኛ የሰው ልጆች ያለንን ታላቅነት እንመለከታለን፣ እናያለን። የሰብአዊ መብት ብንል፣ የሰው ዲግኒቲ ክብር ብንል ይሄ ሁሉ የመነጨው ከዚህ ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 ባለው ላይ ነው። ያ ብቻም አይደለም። እግዚአብሔር በመልኩ ፈጠረን ስንል የፈጠረን በልጁ መልክ ነው። ለዚህ ነው ልጁ ሥጋን የለበሰው ከሦስቱ አካላት ሁለተኛው አካል ማለት እግዚአብሔር ወልድ ነው ሰው ሆኖ እኔና እናንተን ያዳነን። ለምንድን ነው አብ ያልመጣው? ሥጋን ያለበሰው ለምንድን ነው አብ? መንፈስ ቅዱስ ለምንድን ነው ሥጋን ያለበሰው ብንል፣ ምክንያቱም እኛ ቀድሞም ስንፈጠር የተፈጠርነው በልጁ መልክ ነበረ። ኃጢአት ያንን መልክ አበላሸብን። ስለዚህ እንደገና ልጁ በብዙዎች ወንድሞች መካከል ይላል እዚያ በኩር ይሆን ዘንድ ብሎ ይናገራል። ስለዚህ እኛን እንደገና ወደ ቀደመ ክብራችን ይመልሰን ዘንድ እርሱ ደግሞ የእኛን ባህሪ ገንዘብ አድርጎ ሰው ሆነ። ስለዚህ ዘፍጥረትን በአዲስ ኪዳን አይነ ስናነብ ራሱ ምስጢረ ሥጋዌን በዚያ ውስጥ እናገኛለን ማለት ነው እና ረጋ ብላችሁ አንብቡት። እግዚአብሔር ከእናንተ ጋር ይሁን። እጅግ አስደናቂ የሆነ እርምጃ እንደምንራመድ ተስፋ አደርጋለሁ። ገና ሳስበው ልቤ በደስታ ተሞልቷል። የእግዚአብሔርን ቃል በየዕለቱ እናነባለን። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።